ወገኖቼ ማጣት እኮ ያስለቅሳል። ዘመድ ራሱ እንዲጠላን ያደርጋል። ወዳጅ ባይዱ ዘመዱ ባይድ ይሆንብናል። አያችሁ ሲኖራችሁና ሳይኖራችሁ እኮ ሰው እኩል አይደለም። ሰላምታውም ከበሬታውም ሁሉ ነገር እኩል አይደለም። የሚያስለቅሰኝ ማጣት ነው። ልጅ ባለመኖሬ ልጅ ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው ሲል ካህኑ ደነገጠና ጸሎቷን አሳረገላት። ምን ብሎ? እግዚአብሔር ይስማሽ አላት። እግዚአብሔር ይስማችሁ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይስማሽ አላትና ጸሎቷን አሳረገላት። ወዲያውኑ ለእግዚአብሔር አንድ ነገር ተሳለች። እግዚአብሔር ሆይ ዛሬ በፊትህ ልመና አቅርቤያለሁ። ወንድ ልጅ ከሰጠኸኝ ቤተ መቅደስን እንዲያገለግል እሰጥሃለሁ አለችው። ሴትም ልጅ ብትሆን ለራሴ አላደርግም፣ እኔ የምፈልገው የተዘጋውን እንድትከፍትልኝ፣ የደረቀውን እንድታለመልምልኝ፣ መሰደቤን እንድታርቅልኝ ነው። ሴትም ብትሰጠኝ ማይ ቀርታ፣ መስወፍ ሰፍታ፣ መጋረጃ ሰርታ ቤተ መቅደስ ታገለግላለች። ወንድም ከሆነ ላንተ ለአገልግሎት ሰጠዋለሁ አለች። ለእግዚአብሔር የተሰጠ ይሆናል፣ ለእግዚአብሔር እሰጠዋለሁ አለች። ወገኖቼ ልጆቻችሁ ለእግዚአብሔር ስጡ። ምንድን ነው ለእግዚአብሔር መስጠት? እንዴት ነው ለእግዚአብሔርስ መስጠት? አሁን ለእግዚአብሔር ስጡ ብትባሉ እንኳን ልጆቻችሁን ኪሳችሁ ውስጥ ያለውን 10 ብር እኮ ይከብዳቸዋል አይደል? እሱም በጭንቅ ነው። እሱም በአቦ በስላሴ ነው የምንፈለቀቀው አይደለ? በስንት መከራ ታገለን። ልጆቻችን ለእግዚአብሔር መስጠት ምን ማለት ነው? በፈሪያ እግዚአብሔር ማሳደግ። አንተ የእግዚአብሔር ነህ እያሉ ከልጅነት መንገር። አንተ ለኔ ሳትቶ ለማን ነው የምትጠቅመው እያሉ መንገር። ንገሩኛ። በቃ ያገለገልከው አምላክ ደግሞ በሰማይ ዋጋ ይከፍላል። የኔ አባትነት በሞት ይገታል። አባትነቱ ዘላለማዊ የሆነ ማን አለህ እያሉ መንገር። ንገሩኝ እንጂ እግዚአብሔር አባትህ ብቻ አይደለም እናትህም ጭምር ነው እያሉ ለልጆች መንገር። አስተምሯቸው፣ ግብረ ገብ አድርጓቸው። እግዚአብሔርን መፍራት አስተምሯቸው። ልጆቻችሁን ለእግዚአብሔር ስጡ፣ በቅዱስ ቁርባን እንዲቆዩ። አዎ 7ኛ ክፍል እስኪደርሱ እኮ ልጆቻቸው አይቆርቡላችሁ አይደል? ምን ገጥሟችሁ ነው ብላችሁ ግን እናንተ አትጠይቋቸው። ሚኒስትሪ ከተፈተኑ በኋላ እናንተ ልጆች አይቆርቡም። ምን ገጥሞ ነው ብላችሁ ግን አትጠይቋቸው። ለእግዚአብሔር ስጧቸው። የሰማችሁ ነው? ለማን? ለእግዚአብሔር። እና አንድ ቀን ይሄንን ጸሎት ጸልያ ወደ ቤቷ ስትመለስ ከባሏ አወቃት። የዛን ዕለት ጸነሰች። ሐና ጽንሷ እየታወቀ መጣ። ከቤት መውጣትን እምቢ አለችና ተሸሸገች። ከየት መውጣት? አሁን ለምን እንደሆነ ታውቃላችሁ? እውነት በማይጸኔ ያለው ልጅ ነው። ወልጄ በዓይኔ እስካይ፣ ወልጄ በእጄ እስካቅፈው፣ ጡት እስካጠባው ድረስ አያችሁ፣ የልጄን ድምፅ እስክሰማ ድረስ እሸሸጋለሁ ብላ እግዚአብሔር የሚሰራውን ስራ 9 ወር